ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተወደዳችሁ እንዴት አድራችኋል? የፉትቦል ካፌ ዝግጅታችን ጀምሯል። ሰኞ ነው ዛሬ። እስከ 4 ሰዓት ከ30 አብረናችሁ እንቆያለን። ሁለት ርዕሶች እናነሳለን ብለናል። አንደኛው ትላንትና አርሰናል በለንደን ስቴዲየም ዌስትሃምን 1-0 ያሸነፈበት በጣም ድራማዊ የነበረውና የአርሰናልን ቡድን የሚኬል አርቴታን ቡድን ከፕሪሚየር ሊግ ድል ጋር ከ22 ዓመታት በኋላ ለመታረቅ በ180 ደቂቃ ርቀት ላይ ብቻ ያስቀመጠ በጣም አስፈላጊ ውጤት ነበር። ያው ከጨዋታው ፊት በአርሰናል ደጋፊዎችም በእግር ኳስ ኤክስፐርቶችም የተፈራ ጨዋታ ነበር ለአርሰናል። ምክንያቱም ዌስትሃም በሊጉ ለመቆየት አርሰናል ሻምፒዮን ለመሆን የሚያደርጉት ጨዋታ ስለነበር የሃይስቴክ ጨዋታ ነው። አንዳንድ ጸሐፊዎች እንዲያውም በፕሪሚየር ሊግ ታሪክ ኮንስኮንሻል የሆነው ጨዋታ በ33 ዓመት ውስጥ አካባቢ በጣም ወሳኝ የሆነው ጨዋታ ብለውት ነበር። ለዋንጫ የሚገሰግስና ላለመውረድ የሚጫወት ቡድን ሲገናኝ ለመጀመሪያ ጊዜ ባይሆንም ግን የውድድር ዘመኑ እንደዚህ ባለ ምዕራፍ ላይ ሁለት ጨዋታ ብቻ ሲቀረው ያ ውጤት በሁለቱ ቡድኖች ህልውና ላይ ትልቅ ትርጉም ሊኖረው የሚችል ሲሆን ብዙ የተለመደ አይደለም እና እንደዚህ አይነት መጠሪያ የነበረው ጨዋታ ነው እና ጨዋታውን በጣም ድራማዊ ነበር። ሲኒማዊ ባህሪ ነበረው። በተለይ ጨዋታው ሲያልቅ አርሰናል 1-0 ይመራ ነበር። በኋላ ዌስትሃም ጎል ያስቆጠረ መሰለ። አርቢትሩም ጎል ተቆጥሯል አሉ። ክሪስ ካቫናግ ተቀይሮ የገባው ካለም ዊልሰን ነበር ጎሉን ያስቆጠረው። ነገር ግን በቪአር እንደገና መታየት ነበረበት። ምክንያቱም የዌስትሃም ሁለት ተጫዋቾች የአርሰናሉን ግብ ጠባቂ ዳቪድ ራያ ላይ ጥፋት ፈጽመውበታል ተብሎ ስለነበር ዳረን ኢንግላንድ የሚባሉት የቪአር ክፍል ውስጥ የነበሩት አርቢትር የጨዋታውን ዳኛ ወይም አርቢትር ክሪስ ካቫናግን ወደ ቪአር ሞኒተር ሄደው ውሳኔያቸውን እንዲያጤኑት አድርገዋቸው ያቺን ድምፅ ኢያን ራይት ከማልኮም ኤክስ አይ ሃቭ አ ድሪም ንግግር በኋላ በጣም የጣመች ንግግር ነች አለ። ምክንያቱም በስቴዲየም ውስጥ ባሉት ሜጋፎኖች ላይ ከሪቪው በኋላ ወይም ካየነው በኋላ የዌስትሃሙ ተጫዋች ፓብሎ የአርሰናሉ ግብ ጠባቂ ራያ ላይ ጥፋት ፈጽሟል፣ ስለዚህ ጎሉ ተሽሯል አሉ እና ይሄ የአርቢትሩ ውሳኔ ብዙ አስተያየቶች የጋበዘ ነው። አርሰናልን አሸናፊ ያደረገው የኦደጋርድና የትሮሳር ቅንብር ነው። ኦደጋርድ ተቀይሮ ነው የገባው። አርቴታ በለውጦች ላይ ብዙ ውሳኔዎች መወሰን ነበረበት። የመጀመሪያ አልሰራም። ከዛ ከረፍት በኋላ እርማት ማድረግ ነበረበት። ግን በመጨረሻዎቹ 20 ደቂቃዎች ላይ ጨዋታዎችን ለማሸነፍ ለውጥ ማድረግ ነበረበት። ኦደጋርድ ከአንድ አምበል በዚህ ዘመን ካለ አምበል የሚጠበቅ አይነት አስተዋጽኦን የነበረው የአምበሎች ስቴሪዮታይፕ መጮህ አለባቸው፣ መዋጋት አለባቸው ይላሉ ሰዎች። ግን ይሄኛው ዘመን የዛ አይነት አምበሎች ዘመን አይመስለኝም። ኦደጋርድ ምናልባት በአርሰናል ያለፈው 20 ምናምን ዓመት ታሪክ በሁለቱ ጨዋታዎች አርሰናል እንደሚኖረው ውጤት ከበርንሌና ከክሪስታል ፓላስ ጋር እንደሚኖረው ውጤት ሻምፒዮን የሚሆን ከሆነ ስለዚህ ሞመንት ማሰባችን አይቀርም። ግን የኦደጋርድ አሲስትና የትሮሳር ጎል እንዲኖር ዳቪድ ራያ ያንን ኳስ ማዳን ደግሞ ነበረበት። ስለዚህ ብዙ ውጣ ውረዶች የነበሩት ጨዋታ ነው። ስለዚህ ይህንን ጨዋታ እንወያይበታለን ማለት ነው፣ በሰፊው እናነሳዋለን ማለት ነው። ማንቸስተር ሲቲ ቅዳሜ ዕለት ጨዋታውን አሸንፎ ስለነበር አርሰናል እንደገና ወደ ጫና የገባበት የነጥብ ልዩነቱ የጠበበበት ስለነበር የግድ ማሸነፍ ነበረበት። ያጣው ይመስል ነበር መጨረሻ ላይ ዌስትሃም ጎሉን ያስቆጠር በመሰለ ጊዜ። እንደገና ግን መልሶ የዋንጫ ተስፋውን በራሱ ቁጥጥር ስር ለማቆየት እድል አግኝቷል ማለት ነው። ይህንን ብቻ ግን አይደለም የምናነሳው። ትላንትና በኤል ክላሲኮ በስታዲዮ ካምፕ ናው ባርሰሎና ሪያል ማድሪድን 2-0 አሸንፎ ለተከታታይ ሁለተኛ የውድድር ዘመን በሃንዚ ፍሊክ አሰልጣኝነት የላሊጋው ሻምፒዮን ሆኗል። አሰልጣኙ ትላንትና በሁለት ብርቱ ስሜቶች ውስጥ የነበሩበት ነው። አስቀድሞ የአባታቸው ህልፈት ተሰምቶ ነበር። በኋላ ደግሞ ቡድናቸው ሜዳ ውስጥ በኤል ክላሲኮ ጨዋታ የላሊጋ አሸናፊነቱን አረጋግጧል። ባርሳ የሚገባው ቡድን ነው። ለወራት ላሊጋውን መርቷል። ሪያል ማድሪድ ላይ ያለው መስቀልቅል የቀጠለበት ነው። ትላንትና ይህንን ጨዋታ ከተሸነፉ በኋላ በሌሎች ሀገራት በሌሎችም ሊጎች የተደረጉ ጨዋታዎች ነበሩ። ፔዤ ትላንትና ስታደ ብሬስቷን 1-0 አሸንፎ ለሊጋ ክብር የበለጠ ተጠግቷል። ዴዜሪ ዱዌ ነው ጎሉን ያስቆጠረው። ኤሲ ሚላን
የቻምፒየንስ ሊግ ቦታውን እንዳያሳጣው በሚያሰጋ በጣም አደገኛ ጉዞ ላይ ነው ያለው። ትላንትና በአታላንታ ቤርጋሞ በሳንሲሮ 3-2 ተሸንፏል፣ 2-3 ተሸንፏል። ሌሎችም ጨዋታዎች ነበሩ በፕሪሚየር ሊግ ቅዳሜ በተለይ የተደረጉ ብዙ ጨዋታዎች፣ ግን የበለጠ ኮንስኮንሻል የነበሩት ሁለት ጨዋታዎች አርሰናል ዌስትሃምን እና ማንቸስተር ሲቲ ብሬንፎርድን ያሸንፉበት ነበር። Potentially priceless. What that goal might mean. What his save might mean. How near Arsenal now feel to the line. That is it. How close are Arsenal now? So close they can taste it. 2 more wins and their dream is fulfilled. But boy, that was intense. That was desperately intense. በለንደን ስቴዲየም ትላንትና በዌስትሃም ዩናይትድ እና በአርሰናል መካከል ከተደረገው ጨዋታ ሊተልቅ የሚችል የለም በሁለቱ ቡድኖች እጣ ፈንታ ላይ። ምክንያቱም ዌስትሃም ጊዜ እየረፈደበት ነው፣ ለሰርቫይቫል ነው እየተጫወተ ያለው። 60,000 ተመልካች የሚያስተናግድ በለንደን ኦሊምፒክ የተስተናገደበት ስቴዲየም በሚቀጥለው የውድድር ዘመን የቻምፒየንሺፕ ጨዋታዎች ሊደረጉበት እንዲህ ያለ ፍርሃት አለ ዌስትሃምን በተመለከተ። አርሰናል ለ22 ዓመታት የፕሪሚየር ሊግ ሻምፒዮን ሳይሆን ቆይቷል እና ይሄ ቡድን ዲፋይን የሚደረግበት ሰሞን በታሪክ የሚታወሰው እንዴት ነው፣ አርቴታ እንደ አሰልጣኝ ደግሞ ይሄ አርሰናል ትውልድ የሚታወሰው እንዴት ነው የሚለው የሚወሰንበት ስለነበር፣ ግን ከነዚህ ስሜታዊ ትርጉሞች ባሻገር በሁለቱ ቡድኖች ፋይናንሳዊ ሀቅም ላይ ትልቅ ልዩነት ሊያመጣ የሚችል ጨዋታ ስለነበር በአንዳንድ ጸሐፊያን ከዚህ ጨዋታ በፊት በፕሪሚየር ሊግ ታሪክ በሚያስከትለው ውጤት ምናልባት ትልቁ ጨዋታ ብለው ጠቅሰውት ነበር። እንግዲህ ከዚህ የተለቁ ብዙ ጨዋታዎች ባለፉት 33 ዓመታት ማየታችን እሙን ቢሆንም ግን ሁለት ጨዋታ ብቻ ሊጉ ሊቀረው ሲል ላለመውረድ የሚጫወት ቡድን የሞት ሽረት ፍልሚያ በሚያደርግበት ጊዜ ከሁለት አስርት ዓመታት በላይ ዋንጫ ያልወሰደ ቡድን ያንን የዋንጫ ረሃቡን ደግሞ ለማስታገስ በሚፋለምበት ጊዜ ነው ሁለቱ ቡድኖች የተገናኙት እና በጨዋታው መጨረሻ ላይ የነበረው ድራማም ጨዋታው በጠቅላላ የነበረው የውጥረት አየርም ቅድም ያልኩትን ናሬቲቭ የበለጠ የሚያጸና ነው። ለምን ይሄ ጨዋታ በከፍተኛ ደረጃ ተጠብቆ እንደነበር የሚያረጋግጥ ነው። ከምን መነሳት እንደሚገባ አላቅም። ምክንያቱም ብዙ አንጓዎች ያሉት ጨዋታ፣ ብዙ ሰበዞች ያሉት ጨዋታ በመሆኑ ምክንያት ከአንዱ መጀመር በጣም አስቸጋሪ ይሆናል። ግን በአራት ዋና ዋና ርዕሶች በከፍለው ብያስብ ያለሁ አንደኛ አርቴታ ያደረጋቸው ለውጦች፣ ሁለተኛ ዳቪድ ራያ ያዳነው ኳስ፣ ሶስተኛ አርሰናል ያስቆጠረው ጎል፣ አራተኛ ብዙ መነጋገሪያ የሆነው የቪአር ውሳኔ። ስለዚህ በመጠኑ እንደ ክሮኖሎጂ ውሰዱት፣ እንደ ቅደም ተከተል እንውሰደው። ሚኬል አርቴታ በድጋሚ ተመሳሳይ 11 ነው የተጠቀመው። ከዛ የፉልሃም ጨዋታ ጀምሮ ሲጠቀምበት የቆየውን ማይልስ ሉዊስ ስኬሊን ከዴክለር ራይስ ጋር ያጣመረበት ሁለት ቴክኒካዊ የመስመር ተከላካዮችን ሪካርዶ ካላፊዮሪና ቤን ዋይትን ያሰለፈበት፣ ሳካ ተከታታይ 3 ጨዋታ የጀመረበት፣ ኤዜ ከአጥቂው ዮኬሬስ ጀርባ የሆነበትና ትሮሳር የግራ ክንፍ ተጫዋች ሆኖ የተጫወተበት ከሞላ ጎደል ሌሎቹ በውድድር ዘመኑ አብዛኛውን ጊዜ የቆዩ ተጫዋቾች ናቸው። ሁለቱ የመሀል ተከላካዮች ግብ ጠባቂውና አጥቂው ቪክቶር ዮኬሬስ እና ለሶስት ተከታታይ ጊዜ የበለጠ ቴክኒካል የሆነውን የበለጠ የማጥቃት አላማ ያለው አሰልጣኝ የሚመርጠውን አይነት 11 ነው የመረጠው። ቡድን አይነካም እያሸነፈ ያለ ቡድን በሚለው ፕሪንሲፕል ብቻ አይመስለኝ በመጨረሻ ክሊክ አድርጓል። ጓርዲዮላም በቅርብ ጊዜ ያስተውላችሁ እንደሆን ከሞላ ጎደል አስገዳጅ ሁኔታ ገጥሞ ልክ እንደ ሮድሪ አይነቱ ተጫዋች በማይሰለፍበት ጊዜ ለውጥ ሊያደርግ ሲገደድ ብቻ ካልሆነ በስተቀር በመጨረሻዎቹ ሳምንታት ከሞላ ጎደል ተመሳሳይ 11 ሲጠቀም ቆይቷል እና አሰልጣኞች ያንን ያደርጋሉ። አርቴታ አማራጮች ያሉትም ቢሆን ግን መነካካት አልፈለገም። ከቻምፒየንስ ሊግ የግማሽ ፍጻሜ ጨዋታም በኋላ ጭምር በአካልም በስሜትም ሊያዝል ከሚችል ጨዋታም ጭምር በኋላ ተመሳሳይ 11 ነው የተጠቀመው እና ጨዋታውን በጣም ጥሩ ነበር አርሰናል የጀመረው። መከፋፈል ይቻላል የአርሰናልን ሁኔታ የመጀመሪያውን 25 ደቂቃ ከዚያ በኋላ ያለውን ጊዜ እንደዚህ እያለን የመጀመሪያውን 25 ደቂቃ በከፍተኛ ኢንቴንሽን ጨዋታውን ለማሸነፍ እና ለመቆጣጠር ዌስትሃምን በራሱ የመጨረሻ የሜዳ 30 ሜትር ላይ ለመወሰን የጎል እድሎች ለመፍጠር እና በላይኛው የሜዳ ክፍል ለመጫወት አስቦ የመጣ 11 ተጫዋቾች ያሉበትን ስብስብ ነው የመረጠው። ወይም
የመጀመሪያ 11 የመረጠው። እንደዛም ይመስል ነበር ለዋንጫ ቁርጠኛ እንደሆነ ቡድን ሁለቱን የዌስትሃም የመስመር ተጫዋቾች ጃሮድ ቦይል እና ክሬሴንሲዮ ሰመርቪልን ፒን ያደረገ እንደ 5ኛና 6ኛ ዊንግ ባኮች ወይ ፉል ባኮች እንበል በዊንግ ባክ ሲስተም ነው የሚጫወተው። ፒን ያደረገ ከፍተኛ የኳስ ቁጥጥር ብልጫ የነበረው ወደ 70% የሚጠጋ የኳስ ቁጥጥር ብልጫ የነበረው 3 በጣም ትልልቅ የጎል እድሎችን የፈጠረ ብረት የመለሰበት በዛ 24-25 ደቂቃ ውስጥ 9 ሙከራዎች ያደረገ በመጀመሪያዎቹ 15 ደቂቃዎች 7 ሙከራ ያደረገ ሁሉንም ጥያቄዎች ይጠይቅ የነበረና ጎል ማስቆጠሩ የጊዜ ጉዳይ ብቻ ይመስል ነበር። ከከፍተኛ ዶሚናንስ ጋር ጨዋታውን የጀመረ ጎል ማስቆጠር ሲቀረው ሁሉንም አይነት ብልጫዎች የወሰደ ዌስትሃም ምንም ሙከራ በዛ ጊዜ ውስጥ አላደረገም። ምንም ጊዜ በአርሰናል የፍጹም ቅጣት ምት ሳጥን ውስጥ ኳስ እንኳ አልነካም። ስለዚህ በጣም ከፍተኛ ዶሚናንስ ነበር። በነገራችን ላይ ምንም እንኳ ኑኖ ኤስፒሪቶ ሳንቶ በጠቅላላው የሚታወቁት በተለይ በትልልቅ ጨዋታዎች ልክ ትላንትና ባየነው አይነት ጠለቅ ብሎ የመከላከል አይነትና በመልሶ ማጥቃት ለማጥቃት መሞከር ቢሆንም ግን ለዌስትሃም ያ 1 ነጥብ ጠቃሚ ስላልሆነ ዌስትሃም አይከላከልም የሚል ግምት ነበር፣ ወይም ለመከላከል አይገባም የሚል ግምት ነበር። ምክንያቱም 1 ነጥብ ከአርሰናል ጋር ጥሩ ነጥብ ሊሆን ይችላል፣ ግን 2 ጨዋታ እየቀረው ዛሬ ቶተናም ሊድስን የሚያሸንፍ ከሆነ የነጥብ ልዩነታቸው ወደ የበለጠ ሊሰፋ የሚችልበት አደጋ እያለ ዌስትሃም ለማርጅን መጫወት ለአቻ መጫወት አይበቃውም ይባል ነበር ከዚህ ጨዋታ በፊት። በነገራችን ላይ በቅርብ ጊዜ በነበሩ ጨዋታዎች ባለፈው ከኤቨርተን ጋር በዚሁ ስቴዲየም ከ2 ሳምንት በፊት ሲጫወቱና ባለፈው ሳምንትም ከብሬንፎርድ ጋር በጂቴክ ሲጫወቱ ከተለመደው የኑኖ ኤስፒሪቶ ሳንቶ ቡድን ሴፍቲ ፈረስት እግር ኳስ ወጣ ያለ የበለጠ ሪስክ ይወስድ የነበረ እንደ ቶማስ ሱቼክ አይነት የሞቢሊቲ ችግር ያለበትን ተጫዋች ብቻ የበለጠ የመከላከል ዝንባሌ ያለውን ተጫዋች ብቻ ነው። የመከላከል ዝንባሌ ያለውም ለማለት ያስቸግራል፣ ምክንያቱም በተጋጣሚ ሳጥን ውስጥ ብዙ ጊዜ የሚገኝ ተጫዋች ስለሆነ እሱም ብቻ አድርገው የበለጠ የማጥቃት ዝንባሌ ያላቸውን 4 ተጫዋቾች ተጠቅመው ነበር። ይሄ ከኑኖ የተለመደ መርህ የተለየ ስለነበር፣ ምክንያቱም አሁን ማሸነፍ አለባቸው። ለማርጅን መጫወት፣ ከአርሰናል ጋር ላቻ መጫወት፣ ከብሬንፎርድ ጋር ላቻ መጫወት የሚያዋጣ ስላልነበር ግን አርሰናል ለሰብሚሽን አስገድዷቸው ነበር የመጀመሪያው 25 ደቂቃ ውስጥ እና ያኔ አርቴታ ለውጦች ማድረግ ጀመረ። የመጀመሪያው የቤን ዋይት መጎዳት ነው። በነገራችን ላይ የጉዳቱ መጠን ከፍተኛ ሳይሆን አይቀርም፣ ዛሬ ተጨማሪ ምርመራ ይደረግለታል ብሏል። በአርቴታ አገላለጽ ጥሩ አይመስልም የጉዳቱ ሁኔታ ብሏል። አሁን ቻምፒየንስ ሊግም መቃረቡን ማስታወስ ያስፈልጋል። የዛሬ ከ19 ቀን በኋላ ሜይ 30 የቻምፒየንስ ሊግ ፍጻሜ በቡዳፔስት በሃንጋሪ ከፔጄ ጋር ያደርጋሉ። ቲምበር የለም እንደምታውቁት። ለዛ ጨዋታ ይድረስ አይድረስ የታወቀ አይመስለኝም፣ ግን አሁን ከ2 ወር ገደማ ሆኖታል ሜዳ ውስጥ ቲምበርን ካየ ነው እና ቢመለስም ክቫራትስኬሊያን ለመግጠም በሚያስችል ፊትነስ ላይ ይደርሳል ብሎ ለማሰብም በጣም አዳጋች ይመስለኛል። የመድረሱ ጉዳይ ትልቅ ጥርጣሬ የሚያጭር መሆኑ እንደተጠበቀ ሆኖ ለጊዜው ግን የአርሰናል ትኩረት አሁን ነው። ስለዚህ ሚኬል አርቴታ ኤክስፐሪመንታል የሚመስል ውሳኔ ወሰነ። ኤክስፐሪመንታል የምለው ራይስ አንድ ጊዜ ብቻ ነው የቀይ መስመር ተከላካይ ሆኖ ተጫውቶ የሚያውቀው። ከራይስ ችሎታዎች መካከል አንደኛው ብዙ ቦታ መጫወት የሚችል ተጫዋች መሆኑ ነው። በቼልሲ አካዳሚ ውስጥ በነበረበትም ጊዜ በለጋ ዕድሜ ወደ ዌስትሃም ሲሄድ የመሀል ተከላካይ ሁሉ ሆኖ ተጫውቷል። አርሰናሉ 6ም 8ም ሲሆን አይተነዋል። በአንዳንድ ጨዋታዎች ላይ ባለፈው በአትሌቲኮ ማድሪድ በፉልሃምና በማንቸስተር ሲቲ ጨዋታዎች ላይ ደግሞ በፕሬሲንግ ጊዜ እንደ አድቫንስድ 10 ቁጥር ሆኖ በፕሬሲንግ ጊዜ ተጫውቷል። ስለዚህ ብዙ ቦታ የመጫወት ችሎታ ያለው ተጫዋች ነው። ግን በቀይ መስመር ተከላካይነት ብዙ ጊዜ አልተጫወተም። አርቴታ ለውጥ ከማድረጉ በፊት የዛን ለውጥ ክብደት እንደተገነዘበው አይነት ከአልበርት ስቱቨንበርግና ከጋብርኤል ኤንዘ ከብዙ የአርሰናል የአሰልጣኝ ቡድን አባላትም ጋር ሲመክር አይተናል። አሁን ያለነው በዛ የቁርጥ ጊዜ ነው። ስለዚህ አሰልጣኞች ያለ በቂ ማሰላሰል ውሳኔ መወሰን የማይፈልጉበት ጊዜ ላይ ነው ያለ ነው። ስለዚህ ቤን ዋይት መቀጠል እንደማይችል ከታወቀ በኋላ ሎጂካል የሚመስለው ውሳኔ በሌሎችም ጨዋታዎች እዚያ ቦታ ላይ ሲጫወት ስላየ ነው ክርስቲያን ሞስኬራን ቀይሮ ማስገባት። ቡድኑ ጥሩ እየተጫወተ ነው፣ ሌላውን መነካካት አያስፈልግም፣ ስለዚህ ሞስኬራን ማስገባት ነው። ግን አርቴታ ሰሞኑን በማጥቃት ሞድ ላይ ነው ያለው። 11ዱንም ካያችሁ ቅድም እንዳነሳሁት በጣም የማጥቃት በጣም ቴክኒካል 11 ነው እየተጠቀመ ያለው። ስለዚህ አሁን ዌስትሃምን በከፍተኛ ደረጃ በልጧል። አደጋ የሚፈጥር አይመስልም። ሰሚሽን እጅ መስጠት ላይ ያለ የሚመስል ቡድን ነው። 70% ገደማ 67% መሰለኝ አርሰናል ልክ ዋይት በተጎዳበት ጊዜ የነበረው የኳስ ቁጥጥር ብልጫ ደግሞ
ብዙ ባይጫወትም እና ኤክስፐሪመንት ቢመስልም አንድ ጨዋታ ላይ ግን ተጫውቷል። በዚህ ውድድር ዘመን ታስታውሱ እንደሆነ ከብራይተን ኤንድ ሆቭ አልቢዮን ጋር በነበረው የፕሪሚየር ሊግ ጨዋታ አርሰናል 2026 ከገባ በኋላ በንጽጽር ደህና ተጫወተ ከሚባልባቸው ጨዋታዎች መካከል አንደኛው። በተለይ በዛ ጨዋታ የመጀመሪያው 45 ደቂቃ አርሰናል ፍጹም ዶሚናንት ነበር እና ራይስ የቀይ መስመር ተከላካይ ሆኖ ተጫውቷል እና ያንን ሚና በጥሩ ሁኔታ ተወጥቶታል። ላይኛው የሜዳ ስፍራ ላይ ነው የምንጫወተው። ስለዚህ ራይስን ለመከላከል ብዙ አናጋልጠውም። ለመከላከል 1v1 ለመከላከልም በቂ አትሌቲሲዝም ያለው ተጫዋች ነው ይመስላል። ስሌቱ ስህተት ይመስለኛል። ስህተቱን ለማረምም ነው በሁለተኛው አጋማሽ ለውጦች አድርገው እንደገና የተመለሰው። ግን የመጀመሪያውን ፕሪሞርዲያል ሀሳቡን ብታየው ግን አስቀድሞ የነበረው ሀሳቡን ከሌሎቹ የአሰልጣኝ ቡድን አባላት ጋር የተነጋገረበትን ነጥብ ብታየው ግን የሚመስለው እሱ ጨዋታውን ፍጹም ዶሚኔት አድርገናል። ስለዚህ ምናልባት ኢንቨርትም ሊያደርግ ይችል ይሆናል። ወደ መሀል ወደሚመቸው ቦታ ሊመለስ የሚችልበት እድል ይሆናል። ምክንያቱም ዌስትሃም በአርሰናል የፍጹም ቅጣት ምት ሳጥን ውስጥ አንድም ጊዜ እንኳ ኳስ አልነካም። ስሌቱ የሚመስለው ጨዋታውን ዶሚኔት አድርገናል፣ ስለዚህ የሚመጣ ችግር የለም። በዚሁ የማጥቃት ሁኔታ ብረትን መቀጥቀጥ እንደ ጋለ ነው እንደሚባለው ያንን ለማድረግ እንደ አሰበ አይነት ነው ይህንን ለውጥ ያደረገው። ስለዚህ ቤን ዋይት ጨዋታው መቀጠል እንደማይችል ካወቀ በኋላ ራይስን ያስገባው እና ትንሽ ትኩረት ይስብ ነበር ለእኔ። ለምሳሌ የመጨረሻዎቹ 15 ደቂቃዎች ላይ ቢሆን ዴስፕሬሽን ላይ ባለበት ጊዜ ጎል ለማግኘት በሚሞክርበት ጊዜ ቢሆን ያንን አይነት ሪስክ መውሰዱ ተገቢ። ግን 24ኛው ደቂቃ ላይ ነው። ለምን ያንን ለውጥ እንዳደረገ እረዳለሁ። ከዚህ ለውጥ ጀርባ ያለውን ስሌት እገነዘባለሁ። እንዳልኩት ዌስትሃምን ፍጹም በልጠዋል እና ጨዋታው ከኛ ለጊዜው ስዊንግ ያደርጋል ብሎ አላሰበም ይሆናል። ጎል ለማስቆጠር ነው የተጫወተ ያለው። ደግሞ በጣም ወሳኝ ነው የመጀመሪያውን ጎል ማስቆጠር፣ ምክንያቱም ጌም ስቴት ይባላል። የዌስትሃምን የመከላከል ጠባይም ይለውጠዋል። አርሰናል ጎል የሚያስቆጠር ከሆነ ዌስትሃም የበለጠ ሪስክ መውሰድ ይጀምራል። ስለዚህ የበለጠ ስፔስ ይገኛል። ስለዚህ ሁለተኛ ጎል ለማስቆጠር እድል ይኖረናል። ምን እንዳሰበ ማን ያውቃል፣ ግን እንደዛ ይመስላል። ከዚያ በኋላ ራይስ የቀይ መስመር ተከላካይ ከሆነ በኋላ ግን የጨዋታው ባህሪ ተቀየረ እና ዌስትሃም ፈታኝ ቡድን መሆን ጀመረ። በቅርብ ጊዜ በተለይ ደግሞ 2026 ከገባ በኋላ ባለፉት 4 ወራት እጅግ ከተሻሻሉ የዌስትሃም ተጫዋቾች መካከል አንደኛው ለረጅም ጊዜ በዌስትሃም ቤንች ላይ ተረስቶ የነበረው ሰመርቪል ነው። በጣም አደገኛ ሩጫዎች ማድረግ ጀመረ የዌስትሃም ቡድን። በነገራችን ላይ አርቴታ ያንን ለውጥ ከማድረጉ በፊት 9-0 ነበር ሙከራው። 28ኛው ደቂቃ ላይ ነው ዌስትሃም ዋይት ሕክምናውን አድርጎ እንዲመለስ ጥረት የተደረገ ይመስላል። መመለስ እንደማይችል ከታወቀ በኋላ 28ኛው ደቂቃ ላይ ነው ይሄ ለውጥ ያደረገው። አርሰናል ጊዜ ወስዷል ለውጡን ለማድረግ። ለአፍታም ለ10 ደቂቃ ተጫውቷል ማርቲን ዙቢሜንዲን ከማስገባቱ በፊት። ዙቢሜንዲ መሀል ላይ ገባ፣ ከማይልስ ሉዊስ ስኬሊ ጋር ተጣመረ እና ራይስ የቀይ መስመር ተከላካይ ሆነ። የጨዋታው አንደኛው ኤፒሶድ ይሄኛው ነው። በእርግጥ አርቴታ ከዛ በኋላ 2 ተጨማሪ የለውጥ ስሎቶች ነበሩት። 2 ተጨማሪ የለውጥ አጋጣሚዎች ነበሩት። አንደኛው እዚህ ጋር የተሰራውን ስህተት በኢንቴንሽን ሳይሆን ግን መጨረሻ ላይ በተግባር እንዳየነው ስህተት ነበር። ዌስትሃም ፊዚካል ቡድን ነው። መሀል ላይ አካላዊ ተጫዋቾች አሉት። አካላዊነትን ቀላቅለው መጫወት የሚወዱ ተጫዋቾች አሉት። 3 ግዙፍ የመሀል ተከላካዮች አሉት። እነ ማቭሮፓኖስ አይነት ፊዚካል የመሀል ተከላካዮች አሉት። ስለዚህ አንደኛ ኳስ፣ ሁለተኛ ኳስ፣ አካላዊ ፍልሚያ ይበዛል። ለዚህ ራይስ የሚሆነው ተጫዋች ዋናው ተጫዋች እሱ ነው። ግን ራይስን ወደ ቀይ መስመር ተከላካይነት ወደ ፔሪፌሪ ወሰደው፣ ከጨዋታው ልብ አወጣው። በኋላ ኢንዲሃንድ ሳይት ስናየው እንደዛ ነው የሆነው። ግን ያሰበው እንደዛ ይመስለኛል። ዌስትሃምን በጣም ዶሚኔት ባደረጉበት ጊዜ የተደረገ ለውጥ ነው። ለዛ ነው ስለ ኢንቴንሽን ሳወራ የነበረው። ግን አልሰራም። አንዳንድ ጊዜ አይሰራም። እንደዛ ነው። አሰልጣኞች በምን ያህል ፍጥነት ያንን እየሰራ ያልሆነን ችግር ያርሙታል፣ ምን ያህል ተጨማሪ ሪስክ ይወስዳሉ ይመስለኛል። በጣም ሪስኪ ለውጥ ነው ይሄ። ከአርቴታ ኮንሰርቫቲቭ የሆነ አቀራረብ ለየት ያለ የማጥቃት ለውጥ ነው። ግን እየሰራ አልነበረ። ምክንያቱም ከ28ኛው ደቂቃ እስከ ረፍት ድረስ ባለው ጊዜ ከዋይት መጎዳት በፊት 9 ሙከራ ያደረገው አርሰናል 1 ተጨማሪ ሙከራ ብቻ ነው ያደረገው። ስለዚህ የአርሰናል ማጥቃት ለዘበ ብቻ ሳይሆን አልነበረም ማለት ይቻላል። ስለዚህ ሁለተኛው አጋማሽ ሲጀምር ተጨማሪ ለውጦች ማድረግ ነበረበት የሚመስለው። በዚህኛው ቅድም ዋይት በተጎዳ ጊዜ ራይስ የቀይ መስመር ተከላካይ የሆነበት፣ አብረው መሀል ላይ ተጫውተው የማያውቁት ዙቢሜንዲና ማይልስ ሉዊስ ስኬሊ የተጣመሩበት፣
ዌስትሃም የበለጠ ሁለተኛ ኳሶች ማሸነፍ የጀመረበት፣ ዱዌሎች ዶሚኔት ማድረግ የጀመረበት፣ ማጥቃቱን በጣም የተሻሻለበት፣ ትልቅ የጎል ዕድል እንኳ ባይፈጥሩ ግን ከለውጦቹ በኋላ ዌስትሃም የበለጠ አደገኛ ቡድን እየመሰለ እየመጣ ስለነበር ይህንን ስህተት እንበለው ለማረም የተደረገ ለውጥ ነው። በአንድ ለውጥ ብዙ ዶሚኖ ኢፌክቶች ነበሩት፣ ሌሎች ሽግሽጎች ተፈጥረዋል። ክርስቲያን ሞስኬራን ቀይሮ አስገባ፣ ሪካርዶ ካላፊዮሪን የወጣው። በነገራችን ላይ አርሰናል በመጀመሪያ አጋማሽ ጎል ሊያስቆጥር ከመሰለ አንዱ ጎል ሊያስቆጥር ይመስል የነበረበት ምክንያት ሪካርዶ ካላፊዮሪ ነው። በጣም ኢንትረስቲንግ ተጫዋች ነው። ለወትሮ የመስመር ተከላካይ ይገኝበታል የሚባል የሜዳ ዞን አለ፣ በማጥቃት በመከላከል በኳስ ቁጥጥር ጊዜ። ግን እሱ እንደዛ አይደለም፣ ኮንቬንሽናል ተጫዋች አይደለም። ያልተለመዱ ቦታዎችን ይዛል። ልክ ነው፣ የግራ መስመር ተከላካይ ነው። ስለዚህ የግራ መስመር ተከላካይነት ቦታ ላይ ታገኙታላችሁ። ግን የ8 ቁጥር ቦታ፣ የ9 ቁጥር ቦታ፣ የ6 ቁጥር ቦታን የሚይዝ የሚዋልል ሚና ያለው ተጫዋች ነው። ለተጋጣሚ ቡድን ለመተንበይ የሚያስቸግር ማጥቃት ይኖረዋል አርሰናል ሪካርዶ ካላፊዮሪን በሚያሰልፍበት ጊዜ። ባለፈው ሳምንት የአርሰናል አጨዋወት በጠቅላላው በዋነኝነት ከተሻሻለባቸው ምክንያቶች አንደኛው በእርግጥ የሳካ መመለስ ብዙ ርዕሶች ፈጥሯል። ወሳኝ ጎሎች ስላስቆጠረ፣ በፉልሃሙ ጨዋታ አሲስትም ስለሰጠ። ግን ቡድኑ የሚጫወትበትን መንገድ በተመለከተ በዋነኝነት የለወጠው የሚመስለኝ ሪኪ ካላፊዮሪ ነው እና የማይልስ ሉዊስ ስኬሊ መሀል ላይ ሆኖ ጨዋታ መጀመር። ስለዚህ አርሰናል አደገኛ ከነበረባቸው ምክንያቶች መካከል አንደኛው ይሄ የሪኪ ካላፊዮሪ ዛ ቦታ ላይ መሰለፍ ነው። ስለዚህ ሁለተኛ አጋማሽ ላይ ለውጥ እንኳን እንዲያደርግ ቢጠበቅም ካላፊዮሪን ያስወጧል የሚል ግምት አልነበር። መጀመሪያ አካባቢ የተሰማው ታክቲካዊ ውሳኔ ነው የሚል ነው። ታክቲካዊ ውሳኔ ነው የሚለው አርቴታ ከጨዋታው በኋላ ግን ጉዳት ነው ብሏል። ስለዚህ ሪካርዶ ካላፊዮሪ ባይጎዳ ኖሮ ማረም አለበት። ማን ነበር ሊያስወጣ ይችል የነበረው ማን ያውቃል። ግን ሪካርዶ ካላፊዮሪ በጉዳትም ይሁን በታክቲካዊ ምክንያት ተቀይሮ ወጥቷል። ስለዚህ ቅድም እንዳልኩት ሌሎች ሽግሽጎች እንዲፈጠሩ ሆነ። አንድ ተጫዋች ነው የተቀየረው። የግራ መስመር ተከላካይ በቀኝ መስመር ተከላካይ የተቀየረው። ግን አንድ ለውጥ ብቻ አልነበርም። ያ ለውጥ ሌሎች ተጨማሪ ለውጦች አስከትሎ ነበር። ራይስ ወደ መደበኛ ወደ ቀደመ ቦታው ወደ አማካይነት እንዲመለስ ሆነ። ክርስቲያን ሞስኬራ የቀኝ መስመር ተከላካይ ሆነ እና ማይልስ ሉዊስ ስኬሊ የግራ መስመር ተከላካይ ሆነ። ዶሚኖ ኢፌክት ነበረው። ሌሎች የሚደረጉ ሽግሽጎች ነበሩ እና አርቴታ በሁለቱ አጋማሽ ለማረም ሞክሮ ነበር። መጀመሪያ አካባቢ ልክ የመጀመሪያ አጋማሽ ከማብቃቱ በፊት ዌስትሃም በጨዋታው ላይ ጫና መፍጠር፣ የጎል ዕድሎች መፍጠር፣ በማጥቃት አደገኛ መሆን ጀምሮ ነበር። ያንን መግታት የቻለ ይመስለኛል እነዚህ ለውጦች ካደረገ በኋላ። ምክንያቱም ሰመርቪል በጣም አደገኛ ተጫዋች ነው። አርቴታ የሚለው ከፖዚሽኒንግ ጋር የሚገናኝ አይመስለኝም፣ ግን አንድ ሁለት አደገኛ አጋጣሚዎች ተፈጥረው ነበር የሚል አስተያየት ሰጥቷል። ግን ከፖዚሽኒንግ ጋር የተገናኘ ቢሆን ያንን ሽግሽግ ማድረግ ያስፈልገው። ምክንያቱም ፖዚሽኒንግ ማለት የራይስ የቀኝ መስመር ተከላካይ ሆኖ መጫወት ማለት ብቻ ሳይሆን የራይስ ከአማካይ ቦታ ላይ መነቀል ማለት ነው። ፖዚሽኒንግ ማለት ራይስ በኋላ የያዘው ቦታ ሳይሆን ትቶት የሄደው ቦታ ማለት ነው። ስለዚህ ያንን ማረም ነበረበት። ምንም አለው ምን ከፖዚሽኒንግ ጋር የሚገናኝ ለውጥ ነው። ስለዚህ አርሰናል የበለጠ ኮንትሮል በማድረግ ከሆነ የዌስትሃምን አደገኝነት በመቀነስ ከሆነ ያንን ማድረግ ችሏል። ትልቁ ጥያቄ ግን አርሰናል አቻ አይበቃውም። የትላንትናው ጨዋታ ላይ ሲቲ በቀደም በኤቨርተን ተሸንፎ ቢሆን ኖሮ ያቺ የጀረሚ ዶኩ ጎል ባትቆጠር ኖሮ አቻ ሊበቃ ይችል ነበር። ምክንያቱም ያቺ 1 ነጥብ ፋክተር ነች። በጠቅላላው ሲቲ 2 ነጥብ ጥሏል። ለአርሰናል ጥሩ ዜና ነበር፣ ጥያቄ የለውም። ግን ያቺ 1 ነጥብ ለአርሰናል አቻ በቂ እንዳይሆን ታደርጋለች። ስለዚህ አርሰናል ማሸነፍ አለበት። ለማሸነፍ የጎል ዕድሎች መፍጠር አለበት። ስለዚህ ሶስተኛው የቅያሬዎች ምዕራፍ መጣ ማለት ነው። ይሄ ደግሞ የበለጠ መድፈር የሚጠይቅ ነው። ከዚህ በፊት የነበሩት 2 የቅያሬ ምዕራፎች በተለያየ ምክንያት አልሰሩም። የመጀመሪያው ቅድም እንዳልኩት ባክፋየር አድርጓል። ሁለተኛው በመከላከል ሶሊድ ቢያደርጋቸውም ግን ማጥቃቱን አለዝቦታል። ስለዚህ አርቴታ እንደገና ወደ ቤንቹ ማየት ነበረበት። የአሰልጣኙ ለውጦች ሪስክ መውሰድ እና በትክክለኛው ጊዜ ፕሮአክቲቭ ለውጦች ማድረግ አስፈላጊ ቢሆንም ግን ያንን ለማድረግ የሚያወላዳ ስብስብ ያስፈልጋል። አርሰናል ግሩም ቤንች ነው ያለው። ስለ ስኳድ ጥልቀት እናወራለን። ከትላንትናው ጨዋታ በላይ የስኳድ ጥልቀትን ከተጠባባቂ ወንበር ላይ የምታስነሷቸው ተጫዋቾችን ጥራት የሚመሰክር የለም። ኦደጋርድ ያደረገው እሱ ነው። ግን ይህንንም በጊዜ ነው የለወጠው። በጊዜ ነው ቅያሬ ያደረገው። 25 ደቂቃ የቀረው ነው ካይ ሃቨርትስን እና በተለይ ማርቲን ኦደጋርድን ቀይሮ ያስገባው። ኦደጋርድ ፊት አይደለም፣ አመቱን ሙሉ ፊት አልነበረም ብቻ ሳይሆን ትላንትና የአርሰናል ተጠባባቂ ተጫዋቾች ጨዋታው ከመጀመሩ በፊት ልምምድ ያደርጉ በነበረ ጊዜ
ሌሎቹ ተጠባባቂ ተጫዋቾች አንድ ላይ የራሳቸውን ቢን ለብሰው ልምምድ ያደርጉ ነበር። ጨዋታ የሚጀምሩት ለብቻቸው። ኦዴጋርድ ግን ከአርሰናል የፊትነስ አሰልጣኝ ጋር ነው ልምምድ ያደርግ የነበረው ይላሉ ስቴዲየም ውስጥ ጨዋታውን የተከታተሉ ዘጋቢዎች። ስለዚህ ኦዴጋርድ የትላንትናው ጨዋታ ላይ እንኳ ሲመጣ ጨዋታውን ከተጠባባቂ ወንበር ለመጀመር ሳይቀር የፊትነስ ኮንሰርን ነበር። ግን አርቴታ እሱን ቀይሮ ማስገባት ነበረበት። ጨዋታውን ስዊንግ ለማድረግ ያ አስፈላጊ ነበር፣ የአርሰናል የማጥቃት ጥራትን ለመጨመር። መጨረሻ ላይ የሆነው እሱ ነው። የኦዴጋርድ በጣም ግሩም አሲስት ነው አርሰናልን አሸናፊ ያደረገው። ስለዚህ ኦዴጋርድን እና ካይ ሃቨርትዝን ለማስገባት ግን አንዳንድ መረር ያሉ ውሳኔዎች መወሰን ነበረበት። አንደኛው ውሳኔ ኤዜን ማስወጣት ነው። ኤዜ በጣም የተዋጣለት ነበር ለማለት ይቸግረኛል በትላንትናው ጨዋታ ላይ። ግን ሚኬል አርቴታም እንደሚለው በተለይ ባለፉት ጥቂት ወራት ደግሞ እንዳየነው ማጂክ ሞመንት መፍጠር የሚችል ተጫዋች ነው። በጨዋታው ላይ አታስተውሉት ይሆናል፣ ልክ ኦዴጋርድ እንደሚያደርገው የጨዋታውን ፍሎ በተመለከተ ጨዋታው እየሄድ ያለበትን ሁኔታ በተመለከተ መወሰን የሚችል ተጫዋቾች፣ ተጽዕኖን የምታዩበት ብዙ ተች የሚያደርግ የኮንትሮል ተቾች የሚያደርግ ብዙ ፓሶች የሚያደርግ አይነት ተጫዋች አይደለም ከኦዴጋርድ ጋር የምታነጻጽሩት ከሆነ። ግን በየትኛውም ጊዜ ጎል ለማስቆጠር የሚችል ተጫዋች ነው። ከርቀት መምታት ይችላል፣ አስደናቂ ኳስ ማቀበል ይችላል። ኖርማሊ በእንደዚህ አይነት በጣም ወሳኝ በሆነ ጊዜ እንዲህ አይነቱን ተጫዋች ማቆየት አለባቸው። ስለዚህ እሱን ማስወጣት ሪስክ ነበር፣ ግን አርቴታ ያንን ሪስክ ወስዷል። በጣም ትልቅ ለውጥ ይመስለኛል። 67ኛው ደቂቃ ላይ ይህንን ለውጥ ሲያደርግ ትልቅ ውሳኔ ነው ብዬ ተገንዝቤያለሁ ያ ለውጥ በተደረገበት ጊዜ እና መጨረሻ ላይም አርሰናል ዋንጫ የሚወስድ ከሆነ ዋንጫ ያመጣ ለውጥ ተደርጎ ሊቆጠር ይችላል። ሃቨርትዝም በተመሳሳይ ጊዜ ነው የገባው። በኋላም አርሰናል ጎል ከማግኘቱ በፊት ቡካዮ ሳካን አስወጥቶ ኖኒ ማድዌኬን አስገብቷል። ይህ 10 ደቂቃ ሲቀረው የተደረገ ለውጥ ነው። ይሄም ለውጥ ጭምር ሰርቷል። ስለዚህ የለውጦቹን ምዕራፎች በሶስት በነገራችን ላይ በጣም ትልቅ ለውጥ የነበረው የማርቲን ዙቢሜንዲም ተቀይሮ መውጣት ነው። ተቀይሮ ገባ፣ ተቀይሮ ወጥቷል። አርቴታም ከበደኝ ያለው ለውጥ እርሱ ነው። ግን እየሰራ አልነበረም። እንዲያውም አንድ የአርሰናል ተስፋ ያለው ማጥቃት ላይ በጣም ደካማ ፓስ ነው ለኤዜ የሰጠው፣ በኋላ ይቅርታ የጠየቀበት። ግን ድካም ይሁን የፎርም ወይ ኮንፊደንስ ጉዳይ ይሁን ወይ ከጉዳት ጋር የተጫወተ ይሁን ዙቢሜንዲ ባለፉት ወራት ልክ አይደለም ብቻ ሳይሆን በውድድር ዘመን ወሳኝ ጊዜ ቦታውን አጥቷል። ማይልስ ሉዊስ ስኬሊ ከዴክላን ራይስ ጋር ነው የተሰለፈ ያለው እና አርሰናል ያንን ጎል አግኝቷል። ስለ ጎሉ ተመልሼ አነሳለሁ። ግን ከጎሉ በፊት ግብ ጠባቂው ዳቪድ ራያ ያዳነው ሙከራ ነበር። ያለዚህ የዳቪድ ራያ ሙከራ ማዳን አርሰናል የትላንትናውን ጨዋታ አያሸንፍም ብቻ ሳይሆን ተሸንፎም ሊወጣ አይችል ነበር። ምክንያቱም 78ኛው ደቂቃ ላይ ማቴዎስ ፈርናንዴዝ እና ፓብሎ በጣም የተዋጣለት 1-2 ከተቀባበሉ በኋላ ማቴዎስ ፈርናንዴዝ ጎሉ ፊት ነበር። የፈለገውን አንግል መምረጥ ይችል ነበር። ግን አንደኛ ራያ በፍጥነት ወጣ። ስለዚህ ጎሉን የበለጠ አጠበበበት፣ ሰውነቱን ስትሬች አደረገ። እኔ መጨረስ ነበረበት እላለሁ ተጫዋቹ። ግን ራያ በጣም በሚያስደንቅ ሁኔታ ያንን ሙከራ አዳ ነው እና ክርክር ያለ አይመስለኝም። የፕሪሚየር ሊጉ ቤስቱ ግብ ጠባቂ ብቻ ሳይሆን ግብ ጠባቂ በመሆኑ ካልሆነ በስተቀር ለአመቱ ኮከብነት በቀዳሚ ስምነት የማይጠቀስበት ምክንያት አይታየኝ። እንደዚህ ውድድር ዘመን ስንት ትልልቅ ሙከራዎች አድኗል ወደ አርሰናል ከመጣበት ጊዜ ጀምሮ። ኢንፋክት አሁን ይኸው ለተከታታይ 4ኛ የውድድር ዘመን ወይም 3ኛ የውድድር 4ኛ እርግጠኛ አይደለም ጎልደን ግሎቭን አሸንፏል። ጎልደን ግሎቭ ወይ ወርቃማ ጓንት የሚሉት ማለት 18 ክሊንሺቶች አሉት። 31 ክሊንሺቶች አሉት አርሰናል በጠቅላላው በዚህ ውድድር ዘመን፣ ብዙዎቹን በዚህ ግብ ጠባቂ ሰር። ልክ እንደ አርሰናል ብዙ ሙከራ የሚያስሞክር ቡድን ባይሆንም ሲሆን ግን እንዲህ አይነት በጣም ከፍተኛ ዋጋ ያላቸውን ሙከራዎች አድኗል። ወዲያው የነበረው ንጽጽር 2023/24 የውድድር ዘመን መጨረሻው በተቃረበ ጊዜ በሌላ የለንደን ስቴዲየም በዋይት ሃርት ሌን ቶተንሃም ከማንቸስተር ሲቲ ጋር ሲጫወቱ ስቴፋን ኦርቴጋ ከሰን ሂዩንግሚን ከአዳነው ሙከራ ጋር ወዲያው ተነጻጽሮ ነበር። ምክንያቱም ያቺ ሙከራ ነች በቀኑ መጨረሻ ማንቸስተር ሲቲን ሻምፒዮን ያደረገችው፣ ያቺ ግብ ጠባቂው ያዳናት ኳስ። በአርሰናል ደጋፊዎች ቨርዥን ደግሞ ሰን የሳተው ኳስ ሊባል ይችላል። ከጎሉ በፊት የዚህ ግብ ጠባቂ ያንን ሙከራ ማዳን በጣም በጣም አስፈላጊ ነበር። ብዙ ጊዜ ደጋግሞ አድርጎታል። መጨረሻ ላይ ወደ አርቴታም ውሳኔ እንድንመለስ ያደርገናል። አሮን ራምስዴልን ጨከን ባለ የማሰልጠን ውሳኔ ከቡድኑ ውጪ አድርጎ ራያን ያመጣበት ውሳኔ በጊዜው እንዴት አወዛጋቢ እንደነበር እናስታውሳለን። ምክንያቱም
ራምስዴል እየጎለበተ የነበረ ግብ ጠባቂ ነው። የእንግሊዝ ብሔራዊ ቡድን ሁለተኛ ግብ ጠባቂ ቢሆንም ተመራጭ ግብ ጠባቂ ነው። በ2022/23 የውድድር ዘመን የአመቱ የፕሪሚየር ሊግ ምርጥ ቡድን በተመረጠበት ጊዜ ግብ ጠባቂ ነበር። በዚያው ሰሞን አርሰናል አዲስ የ5 ዓመት ኮንትራት አቅርቦለት ነበር። ግን አርቴታ ዋንጫ ካጣንባቸው ምክንያቶች መካከል አንደኛው ነው የሚል ግምገማ የነበረው ይመስላል። ስለዚህ ገበያው ራያን ኦፈር ሲያደርግ ከብሬንፎርድ ጋር ያለው ኮንትራት እያለቀ ስለነበር ያቺን ማርጅን ለመሙላት ሲል አስፈርሞታል እና ዋንጫ የሚወስድ ከሆነ የ78ኛው ደቂቃ ላይ ግብ ጠባቂ ያዳነውን ያንን በጣም ትልቅ የጨዋታው ሞመንት ላይ ነበረን ሙከራ ማስታወስ አለመቻል የሚቻል አይመስለኝም። ስለዚህ የነዛን ሁሉ ውሳኔዎች ወደ ኋላ በፍላሽ እንድታዩት የሚያደርግ አይነት ነው። ስለዚህ ከጎሉ በፊት ይሄ የተዳነው ሙከራ በጣም ወሳኝ ነበር። ስለዚህ ሶስተኛው ኤፒሶዳችን ጎሉ ነው ማለት ነው። ኦደጋርድ የፈጠረው ጎል ነው። ኦደጋርድ ብቻውን አይደለም፣ ሀቨትስም ተጽዕኖ ነበረው በዛ ጎል መቆጠር ላይ። አስቸጋሪ የውድድር ዘመን እያሳለፈ ያለ ተጫዋች ነው፣ ምንም ጥያቄ የለውም። እኔ ባለፈው ሳነሳ ነበር ከጃንዋሪ በኋላ ማርቲን ኦደጋርድ አንድ የፕሪሚየር ሊግ ጨዋታን የጀመረው አሁን ያለ ነው ሜይ 11 ላይ ነው። የሲዝኑ የመጨረሻው 2 ሳምንታት ላይ ነው ያለ ነው። በአርሰናል የቅርብ ጊዜ እድገት ውስጥ የእሱን ያህል ከፍተኛ ተጽዕኖ ያለው ሌላ ተጫዋች በማጥቃት ውስጥ ቡካዮ ሳካ ብቻ ይመስለኛል። የቡድኑ አምበል ነው፣ የምትፈልጉት ተጫዋች ነው በትልልቆቹ አጋጣሚዎች ላይ። ግን ያንን አይነት የውድድር ዘመን እያሳለፈ አይደለም። በፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ ነው አንድ ተጫዋች በጉዳት ምክንያት በመጀመሪያ አጋማሽ 3 የተለያዩ ጨዋታዎች ላይ ተቀይሮ ሲወጣ። ግን የዘንድሮ ችግር ብቻ አይደለም፣ ባለፈው የውድድር ዘመንም የነበረ ችግር ነው። ግን ኦደጋርድ ያንን ኃላፊነት ወስዷል። የውድድር ዘመኑ ሲጀመር አስታውሳለሁ አንድ ፕሮግራም ሰርተን ነበር ስለ ኦደጋርድ አምበልነት። የኦደጋርድን አምበልነት ጥያቄ ምልክት ውስጥ ያስገባ ሌላ ማንም ሰው አይደለም፣ ሚስተር አርሰናል የሚባለው ራሱ ቶኒ አደምስ ነው። ከአርሰናል ውጭ የሌላን ክለብ መለያ ለብሶ የማያውቅ እና በዛ ምክንያት በሁለት ታላላቅ አሰልጣኞች ስር ስኬታማ የሆነ በጆርጅ ግራምና በአርሰን ቬንገር ስር ስኬታማ የሆነ በአርሰናል ትልልቅ ድሎች ውስጥ ከኢንቪንስብል በስተቀር ፕሬዘንት የነበረ ሰው ነው ቶኒ አደምስ። እሱ ራይስ ነው አምበል መሆን ያለበት አለ። ራይስ ጥሩ የካፕቴን ማቴሪያል ይመስለኛል። ኦደጋርድ ቢለቅ ምናልባት ቀጣይ አምበል የሚሆነው ዴክላን ራይስ ሊሆን ይችላል። በዌስትሃምም የመሪነት ችሎታውን አሳይቶ ስለነበር ግን መሪነት ምንድን ነው ወደሚል ዲቤት እንሄዳለን። ልክ እንደነ ቶኒ አደምስ ዘመን አይደለም የዚህ ዘመን እግር ኳስ። ልክ እንደነሱ አይነት አዝማች ጀነራሎች የሚመስሉ አምበሎች አይደሉም በዚህ ዘመን። እግር ኳሱ አይነትም የተጫዋቾቹ ጠባይም ተቀይሯል። ያ የድሮውን ዘመን የመውደድ ልማድ እንዳለ ብረዳም ኦደጋርድ ግን በዚህ ውድድር ዘመን ሚኬል አርቴታ ለመጀመሪያ ጊዜ ተጫዋቾቹ ድምፅ እንዲሰጡ አድርጎ ሁሉም የአርሰናል ተጫዋቾች እያንዳንዳቸው ኦደጋርድ ይምራን ብለው ነው ድምፅ የሰጡት። ስለዚህ ተመሪዎቹ ይምራን የሚሉት መሪ ነው ማለት ነው እና ትላንትና ያንን ሪስፖንሲቢሊቲ ሲወስድ ያንን ኃላፊነት ሲወስድን ያየ ነው። አይ ቲንክ ትልልቅ ተጫዋቾች ልክ እንደዛ ናቸው። እኔ ኦደጋርድ ኳሱን በያዘበት ጊዜ ብዙ ጊዜ ያለው አልመሰለኝም። ግን ትልልቅ ተጫዋቾች በጣም ሊሚትድ በሆነ ስፔስና በጣም ውስን በሆነ የፕሪሚየር ሊግ እግር ኳስ ውስጥ ጊዜ ያላቸው ይመስላል። ልክ እንደዛ ነው። ላይክ they have all the time in the world ነው የሚሉት እኮ ለዚህ ነው። ልክ እንደዛ ትክክለኛዋ ታይሚንግ ላይ ነው ያቺን ኳስ ለሊያንድሮ ትሮሳር የሰጠው እና ስክሪፕትድ ይመስላል። ለምን ሊያንድሮ ትሮሳር ባለፉት 25 ጨዋታዎች ላይ ለአርሰናል ጎል አላስቆጠርም። እንዲያውም በ2026 ጭራሽ ጎል አላስቆጠርም። ይሄኛው አመት ከገባ በኋላ በእነሱ ማለት ነው ጭራሽ ጎል አላስቆጠርም። ሲያስቆጠር ግን በውድድር ዘመን በጣም ዲሳይሲቭ በሆነው ጊዜ ላይ ያቺን ጎል አስቆጠረ። ግን ኦደጋርድ ሰራሽ ጎል ነች። በነገራችን ላይ ትሮሳር የበቀደሙ የአትሌቲኮ ማድሪድ ጨዋታ ዓለም ላይ የጨዋታውን እና የደርሶ መልሱን ውጤት የወሰነችዋ ጎል መነሻም ነበር። ዮኬሬስ ክሮስ ያደረገለት ወደ ጎል መታው፣ ያኖ ብላክ ተፋው። ሳካ እዛ ቦታ ላይ መገኘቱ የተጫዋቹን አደጋ የማነፍነፍ እና ካርሎ አንቼሎቲ እንደሚሉት ኦፕቲሚስቲክ መሆን አይ ግብ ጠባቂው ሊተፋው ይችላል ብሎ መከተሉን የሚያሳይ ቢሆንም ነገር ግን ትሮሳር ያንን ጥያቄ ኦብላክን መጠየቅ ነበረበት። ስለዚህ የሲዝኑ ሌላ በጣም ወሳኝ የሆነ ወቅት ላይ ጥሩ እየተጫወተ የባለፈው የፉልሃም ጨዋታ ላይ ለዮኬሬስ ጎል ክሮስ አድርጎ ነበር። የሶስተኛው ጎል መቆጠር በጠቅላላው አጫወቱን በጣም ጥሩ ነው። ምናልባት ከሪኪ ካላፊዮሪ መመለስ ጋር የተቆራኘ ሊሆን ይችላል። ምክንያቱም የውድድር ዘመን የመጀመሪያ አጋማሽ ላይ በጣም ጥሩ እየተጫወተ በነበረበት ጊዜ ሁለቱ ናቸው አንድ ላይ ጣምረው የነበሩት። ግን 2026 ከገባ በኋላ 5 ወይ 6 የትላንትናውን ጨምሮ 6ኛ ጨዋታ ነው አብረው ሲጀምሩ። ይሄ ኮምቢኔሽን ማለት ነው
እግር ኳስ ደግሞ መጨረሻ ላይ የትንንሽ ፓርትነርሺፖች ጨዋታ ነው። ስለዚህ ምናልባት የካላፊዮሪ መምጣትም ሊሆን ይችላል። ግን ትላንትና ያቺን ወሳኝ ጎል አስቆጥሯል። ሰዎች ታውቃላችሁ ከፍሬዲ ዩምበርግ ጋር ያነጻጽሩታል። ትሮሳር ለአርሰናል ካስቆጠራቸው ጎሎች መካከል 50% የሚሆኑት ቢግ ሲክስ የሚባሉት ቡድኖች ላይ የተቆጠሩ ናቸው። ግን ቢግ ሲክስ ይሁኑ አይሆኑ ትልልቅ ጎሎች የሚያስቆጠር ዲሳይሲቭ ሞመንቶች ላይ ጎል የሚያስቆጠር ተጫዋች ነው። ያንን አድርጎታል። ኦኬ ግን ሌላ አንድ በመሀል ከዛ ከቪአር ኮንትሮቨርሲ በፊት አንድ ሌላ ነገር ግን ልጨምር። የምጨምረው ሌላ ነገር በነገራችን ላይ ኦዴጋርድ ከመግባቱ በፊት አርሰናል ጎል የሚያስቆጥር አይመስልም ነበር። በውድድር ዘመኑ ብዙ ጊዜ የአርሰናልን ክሬቲቪቲ ብዙ እንተቻለን አይደለም፣ ብዙ ሰው ይተቻለን እና ያ የሚተች አይነት ሌበርድ የሆነ እንዲሁም ማይፈስለት አይነት በቀላሉ የጎል እድሎች ማይፈጥር አይነት ቡድን ሆኖ ነበር። የኦዴጋርድ መግባት ነው ለውጦች ያደረገ። እንዲያውም አንድ በጣም ድንቅ ስሩ ቦል ለኖኒ ማድዌኬም ሰጥቶት ነበር። ማድዌኬ ደከም ያለ ክሮስ ወደ ፍጹም ቅጣት ምት ሳጥን ላከ እንጂ ወደ ስፔስ የሰጠው ኳስ በጣም ግሩም ነበር። እሱ ብቻ ሳይሆን ኦዴጋርድን እኔ አብዛኞቹ ነገሮች በተዋጣለት ሁኔታ የሚያደርግ ተጫዋች እላለሁ። አሁን አንዳንዶች ተጫዋቾች እንደዛ አይደለም። ለምሳሌ ኤዜ በጣም ጥሩ የጎል አደጋ መሆን የሚችል የጎል ትሬት የሆነ ተጫዋች ነው። ከማይጠበቅ ርቀት በሁለቱም እግሩ ድንቅ ጎል ማስቆጠር የሚችል ተጫዋች ነው። ማጂክ ሞመንት የሚለው አርቴታ እርሱን ነው። ግን ኦዴጋርድ ያለውን አይነት ወርክ ሬት ኦዴጋርድ ያለውን ጨዋታ የመቆጣጠር አቅም ግን መድገም አይችልም። አርሰናል ውስጥ ልክ እንደዚህ አይነት ኢን ቢትዊን የሆኑ ተጫዋቾች አሉ። በአንዱ ነገር ላይ በጣም የላቁ፣ በሌላው ነገር ላይ ደከም የሚሉ ሁሉንም ቦክሶች በተለይ በጥሩ ፊትነስ ላይ በጥሩ ፎርም ላይ በሚገኙበት ጊዜ ግን መሙላት የሚችል አንደኛው ተጫዋች ኦዴጋርድ ነው። ስለዚህ ከጎሉ መቆጠር ውጪ በአርሰናል ፕሬሲንግ ጊዜ፣ በአርሰናል መከላከል ጊዜ፣ ጨዋታ በመቆጣጠር ጊዜ፣ ጨዋታ ዲክቴት በማድረግ ጊዜ በጣም ወሳኝ የሆነ ተጫዋች ነው። ልክ ነው። በጣም ወሳኝ በሆነችው ወቅት ላይ ነው ያችን ለውጥ ያችን የመጨረሻ ኳስ ያቀበለው። ግን በጠቅላላውም አከራካሪ መሆኑ ያስገርመኛል። የኦዴጋርድ አስፈላጊነት ጥሩ እየተጫወተ አይደለም ማለት አንድ ነገር ነው፣ ግን ይሸጥ የሚሉ ደጋፊዎች እንዳሉ ታውቃላችሁ። እና እሱን አንደርስታንድ ማድረግ ያቅተኛል። ሁለት ምርጥ ያልሆኑ ሲዝኖች አሉት፣ ግን ያ ድንገት አላስፈላጊ ተጫዋች አያደርገውም። ብዙ ጊዜ አንስተነዋል ይህንን ነጥብ እና ትላንትና በጣም ትልቅ አስተዋጽኦ ነበረው። ከጎል ማስቆጠር ውጭ ያለውን አስተዋጽኦ ግን መርሳት የለብንም። ኦኬ ከዛ ከትልቁ ውሳኔ በፊት አርሰናል ጨዋታ ግን መቆጣጠር አልቻለም። አሁን እዚህ ጋር ነው ነርቨስ መሆን የሚባለው። በውዴታ አይመስለኝም ነርቨስ የሚሆኑት፣ ኦኬዥኑ ነርቨስ ያደርጋል። 22 ዓመት አርሰናል ዋንጫ አልወሰደም እና ረጅም ጀርኒ ነው። አንድ ትውልድ ሊሆን 7 ዓመት ብቻ ነው የቀረው እና ብዙ ወጣቶች አርሰናል ዋንጫ ሲወስድ አይተው አያውቁ። በእኔ እድሜ ያሉ እንደዚህ ካልሆኑ በስተቀር ከ30 ዓመት በላይ የሆኑ ሰዎች ካልሆኑ በስተቀር አርሰናል ኢንቪንሲብል በነበረበት ጊዜ አሁን እድሜያቸው 25 ዓመት 26 ዓመት የሆኑ ሰዎች አላዩ። ምናልባት እነዚህ አብዛኞቹ የአርሰናል ተጫዋቾችም አላዩ። ወጣት ተጫዋቾች ናቸው። አሁን 27 26 25 ዓመት አካባቢ ያሉ ናቸው እና ኦኬዥኑ ትልቅ ነው። ነርቨስ አለመሆን አይቻልም። ሻምፒዮን አይምሬ ሻምፒዮን ሲሪያል ዊነርስ ምትባሉ እስክትሆኑ ድረስ ከባድ ይመስለኛል መረጋጋት እና አንደርስታንድ አደርገዋለሁ በመጠኑ ምክንያቱም ምንም ይሁን ግን በጭራሽ ጨዋታ የመቆጣጠር ችግር ነበር። የማዕዘን ምቱ የተገኘበትን አጋጣሚ አይታችሁ እንደሆን ካለም ዊልሰን ሊያስቆጥረው እጅግ ተቃርቦ የነበረውን ኳስ ነው ጋብርኤል ብሎክ ያደረገው። ያ በኋላ ውዝግብ ያስነሳው የማዕዘን ምት ማለት ነው። ከዛ በፊት ማይልስ ሉዊስ ስኬሊ ሌላ ብሎክ ማድረግ ነበረበት። ያው አርሰናል ጎሉን ካስቆጠረ በኋላ ጨዋታው እስኪያልቅ ድረስ ኮምፕሊት ያደረጋቸውን ያሳካቸውን ፓሶች ቁጥር ብታዩ ይገርማል። 6 ፓሶች ብቻ ነው ያደረገው። ሜዳ ውስጥ ቴክኒካል ተጫዋቾች አሉት። ራይስ አለ፣ ስኬሊ አለ፣ ሳሊባ በጣም ጥሩ ቴክኒካል ተከላካይ ነው። ከፊት ያሉት የማጥቃት ተጫዋቾች ሃቨርትዝ፣ ትሮሳር፣ ዮኬሬስ፣ ማድዌኬ መኖራቸው እንደተጠበቀ ሆኖ አርሰናል ግን ያቺን ጎል 83ኛው ደቂቃ ላይ ካስቆጠረ በኋላ 7 ደቂቃ ነበር ኖርማል ታይም የቀረው። አርቢትሩ 6 ደቂቃ ጨመሩ። በውዝግቡ ምክንያት ነው ከ100 ደቂቃ በላይ ፈጅቷል ሰዓቱ። ግን ረጅም ጊዜ አርሰናል ኳስ ይዞ ጨዋታ መቆጣጠር አልቻለም። ስለዚህ ሁልጊዜ ጠርዝ ላይ ነበር፣ ሁልጊዜ ኦን ዚ ኤጅ ነው የነበረው። 6 ፓስ ከ20 ምናምን ከ29 ፓስ ፐርሰንቱ ስንት እንደሆነ አላውቅም፣ ግን በጣም ትንሽ መሆን አለበት። የፓሲንግ አኪሬሲ ሰክሰስ ሬት የሚባለው በጣም አነስተኛ መሆን አለበት። ስለዚህ ዌስትሃም ምንም ጥያቄ የለውም። ሳጥን የምትከላከሉ ከሆነ ምንም እንኳ ሳጥን በመከላከል በሎ ብሎክ በመከላከል በተደራጀ ዲስፕሊንድ በሆነ መከላከል
የሚደነቅ ቡድን ቢሆንም ዌስትሃም ስለ ባህር ዳርቻ እያሰበ ያለ ቡድን አይደለም። የውድድር ዘመኑ መጨረሻ ላይ የት ነው የምንዝናናው? በማያሚ ነው? በባርቤዶስ ነው? በአንቲጓ ነው? በእንደዚህ እያለ ያለ አይደለም። ለሰርቫይቫል የሞት ሽረት ትግል እያደረ ይመጣል ዌስትሃም። እንዲያውም እኔ አሰልጣኙ ዘግይተዋል ካለም ዊልሰንን ለማስገባት ነው የምለው። ኑኖ ኤስፒሪቶ ሳንቶ ኳሊቲ ተጫዋቾችም አሏቸው። ሰመርቪል ጥሩ ተጫዋች ነው። ሱቼክ በተለይ በቆም ኳሶች በጣም አደገኛ ተጫዋች ነው። ጃሮድ ቦዌን በጣም ትልቅ ተጫዋች ነው አሏቸው። ሪሶርስ አላቸው። ዲዩፍ ምርጥ ዊንግ ባክ ነው እና እንደዛ እስከተከላከላችሁ እንደዛ ጨዋታ ለመቆጣጠር እስካቃታችሁ ድረስ ዌስትሃም ይመጣል። እንደዛም ነው የሆኑ። ከጎሉ በፊት ዌስትሃም አደገኛ ሁኔታዎች መፍጠር ጀምሮ ነበር። ቅድም እንዳልነው ከጎሉ በፊትም ማቴዎስ ፈርናንዴስ ትልቅ የጎል ዕድል አግኝቶ ነበር። ግን ከጎሉ በኋላ በተለይ አርሰናል ጨዋታ ሚስ ማኔጅመንት በጣም አስገራሚ ነው የነበረው። ግን ነርቨስ የመሆናቸው ምክንያት ሎጂካል ይመስለኛል። ለምን በውጥረት እንደተያዙ የምንረዳው ይመስለኛል። ከማዕዘን ብቱ በፊትም አርሰናል ጨዋታውን እየተቆጣጠረው አልነበርም። ከ83ኛው ደቂቃ በኋላ ዌስትሃም እድሎች እየፈጠረ ነበር እና መጨረሻ ላይ አርቢትሩ ክሪስ ካቫናግ ይባላሉ። በቪአር ታሪክ በጣም ከሚያወዛግቡ ውሳኔዎች መካከል አንደኛው ላይ ተሳትፈው የሚያውቁ ናቸው። 2022 የውድድር ዘመኑ እንደተጀመረ 2023 መሰለኝ 2023/24 የውድድር ዘመን እንደተጀመረ በቶተናም ሜዳ ሉዊስ ዲያዝን በቀይ ያስወጡበት ውዝግብ ለቀናት ያከራከረ ትልቅ አጀንዳ ነበር እና እሳቸው ሌላ በፕሪሚየር ሊግ ታሪክ የሚታወሱበት ውሳኔ መወሰን ነበረባቸው። ሰዎች ይህንን በቪአር ታሪክ 2019 ነው በፕሪሚየር ሊግ መተግበር የጀመረው። በዓለም ዋንጫ በሌሎች ውድድሮች አስቀድሞ ተግባር ላይ ውሏል፣ ግን ትልቁ የቪአር ሞመንት ነው ይላሉ። የዌስትሃም ቅድም ካልኩት ካለም ዊልሰን ወደ ጎል ከሞከረው እና ጋብርኤል ብዙ ጊዜ በዚህ ውድድር ዘመን እንዳደረገው ብሎክ ካደረገው በኋላ የማዕዘን ምት ታገኙ እና የማዕዘን ምት ወደ ሳጥን ሲላክ የሃይስቴክ ጨዋታ ነው። ከፍተኛ ውጥረት ያለበት ነው። ቅድም እንዳነሳሁት የሁለቱም ቡድኖችን የቅርብ ዘመናት እጣ ፈንታ የሚወስን ነው። ይሄ ትውልድ የሚታወስበትን የዌስትሃም ትውልድ ዌስትሃም ሲወርድ የነበሩ ተጫዋቾች ተብሎ የሚታወስ ነው። አርሰናል ዋንጫ ከወሰደ ዋንጫ የወሰደው ትውልድ ተብለው ሁልጊዜ የአርሰናል ደጋፊዎች የ1972ቱን ቡድን የ1989ን ቡድን ወይ የ1990ዎቹና የ2000ዎቹ መጀመሪያ ላይ የነበረውን ትውልድ እንደሚያስታውሱት ሁሉ ይታወሳል። ወይም ቾከርስ ይባላል። አመቱን ሙሉ ከጫፍ እስከ ጫፍ ፍሮም ቤል ቱ ቤል መርቶ ዋንጫውን አሳልፎ ይሰጣ ተብሎ እንደዛ ነው። ሃይ ስቴክ ነው ጨዋታው እና ቴንሽኑን መገመት ትችላላችሁ። እና ዌስትሃም ሁሉንም ሪስክ እየወሰደ ነበር። የሪስኩን መጠን የምታዩት ማድ ሴርማሰን የቡድኑ ግብ ጠባቂ የማዕዘን ምቱን ለመግጨት ወደ ፍጹም ቅጣት ምት ሳጥን ሄዶ ነበር። ዌስትሃም ጎል አስቆጠር እና መስመሩን አልፏል። የአርቢትሩ ሰዓት ቢነዝርም ባይነዝርም መስመር ማለፉ ይታይ ነበር። የክሪስ ካቫናግ ሰዓት ግን አሁን የጎል ላይን ቴክኖሎጂ ዘመን ላይ ያለ ነው። ለዛ ዋስትና እንዲሆን ሰዓታቸው ነዝሯቸዋል፣ ቫይብሬት አድርጓል እና ጎል አሉ። ያኔ አርሰናል ደጋፊዎችን አስቧቸው። ያን ራይት ምን ይላል? ሁሉም ነገር ላይ ከነፍላሽ ይላል። ድንገት ፊቴ ላይ ነው የመጣው ሁሉንም ነገር አጣ ነው በቃ የሚያስብል እንደገና አርሰናል ሌላ በጣም ተስፋ የተጣለበት የውድድር ዘመን ላይ በክፉ ጊዜ ከሸፈ የሚያስብል ማሰብ ይቻላል። የአርሰናል ደጋፊዎችን፣ የሚኬል አርቴታን፣ የተጫዋቾቹን ስሜት ሁሉም ነገር በዛ ቅጽበት የተወሰደባቸው ይመስል ነበር። ስክሪፕትድ ይመስላል፣ አንድ ድራማ ይመስላል፣ ሲኔማቲክ። ኦwen ሃርግሬቭስ ካለቀ በኋላ ሲናገር ሰምታችሁ እንደሆነ የሆሊውድ ፊናሌ የሆሊውድ አንድ ትልቅ ፊልም ፍጻሜ የሚመስል ነው ይላል። ግን አልተወሰደባቸውም ሁሉም ነገር። ምክንያቱም እኔ መጀመሪያ የተጠራጠርኩት የአርሰናል ተጫዋቾች ልማድ ነው፣ ተጫዋቾች ተበድለናል ብለው እጃቸውን ማሳየታቸው ነው። ግን የነበራቸው ኮንቪክሽን ግን ከፍተኛ ነው። ኦዴጋርድም ጨዋታው ካለቀ በኋላ ተጫዋቾቼን አየኋቸው ይላል፣ አምበል ነው እና ቅሬታቸውን ያቀረቡበትን ግለት ሳይ የሆነ ትልቅ ነገር እንደተፈጠረ ገብቶኛል ይላል። ሚኬል አርቴታ መጀመሪያ ራሱን ይዟል ጎሉ ከተቆጠረ በኋላ። ግን ምናልባት ከሌሎቹ ረዳቶቹ ተነግሮት ሊሆን ይችላል ፋውል ተፈጽሟል ተብሎ ሳይነገረው አልቀረም። ሌላ ጊዜ በኃይለኛ ስሜት የሚናጥ ሰው ነው መቼስ። ግን ሄዶ ለአርቢትሩ እጁን እያሳየ አይ ወይ አርጉድ እዚህ ጋር ችግር የለም ፋውል ተሰርቷል ብሎ እንዳመነ አይነት በጣም ተረጋግቶ ቅሬታውን ሲያቀርብ አየ ነው። እና የአርሰናል እጣ ፈንታ ዳረን ኢንግላንድ በሚባሉት የቪአር ሩም ውስጥ ለንደን ውስጥ ባሉት አርቢትር ላይ የተመሰረተ ነው።
እሳቸው እጅ ላይ ነው የአርሰናል እና የፕሪሚየር ሊግ ዕጣ ፈንታው የዌስትሃምም በሊጉ የመቆየት ዕጣ ፈንታ የነበረው። አይ ቲንክ ለዌስትሃም 1 ነጥብ በቂ አልነበረም፣ ግን ከምንም ይሻላል። በተለይ ከአርሰናል ጋር የሚገኝ 1 ነጥብ ምናልባት መጨረሻ ላይ በዛች 1 ነጥብ ሊተርፉ ይችሉ ስለነበር። ስለዚህ ክሪስ ካቫናግ ላይ ያለ ነው። ለክሪስ ካቫናግም ለዳረን ኢንግለንድም ግን ወሳኝ ሞመንት ነበር። የአርሰናል ተጫዋቾች እርግጠኞች ነበሩ፣ ዳቪድ ራያም ሌሎቹም ተጫዋቾች ጥፋት መሰራቱን፣ አርቴታም ልክ እንደዚሁ። ከዛ በኋላ ክሪስ ካቫናግ ወደዛ መሄድ ነበረባቸው፣ በቪዲዮ በቪአር ነገሩን ማየት ነበረባቸው እና የ4 ደቂቃ 4 ወር ካልመሰላቸው አላቅም የአርሰናል ደጋፊዎች ውሳኔ እስኪወስኑ ድረስ 2 ደቂቃ ከ30 ከ40 ምናምን ሰከንድ የሚሆነውን ራያ ላይ ጥፋት ተሰርቷል አልተሰራም የሚለውን ለመወሰን 1 ደቂቃ ከምናምን የሚሆነውን ከዛ በፊት የነበሩ ሌሎች ጥፋቶች ነበሩ ወይ የሚለውን ለማየት ወስደው ከ4 ደቂቃ በላይ እና 17 ቪዲዮዎች አይተው ነው መጨረሻ ላይ ያንን ውሳኔ የወሰኑት። አፍተር ሪቪው ዌስትሃም ነምበር 19 ኮሚትድ አ ፋውል ኦን ዘ ጎልኪፐር አሉ ስቴዲየም ውስጥ ባለ ትልቅ ሜጋ ስፒከር ሜጋፎን ላይ ካየነው በኋላ የዌስትሃም 19 ቁጥር ግብ ጠባቂው ላይ ጥፋት ፈጽሟል የሚል ንግግር ስቴዲየም ውስጥ አሰሙ። አሁን በዚህ ውድድር ዘመን አዲሱ የተጀመረው ነገር አርቢትሮች ውሳኔ ከወሰኑ በኋላ ስቴዲየም ውስጥ ግራ መጋባት ስላለ ምንድነው የተወሰነው ለምን ጎሉ የተሻረው የሚል ጥያቄ ይፈጠራል መቼስ። ስለዚህ አርቢትሮቹን ውሳኔ ማብራራት ያስፈልጋል እና ኢያን ራይት ይህንን የማልኮም ኤክስን አይ ሃቭ አ ድሪም የሚለውን ንግግር ከሰማሁ በኋላ በጣም የሚጥመው ንግግር ይሄኛው ነው ብሎ ስቱዲዮ ውስጥ ዳን ጆንሰን ሲያሰቃቸው ያየው ነበር በስካይ ስቱዲዮ ውስጥ። ግን ያንን ውሳኔ ወስነዋል እና ክርክሮች አሉ እንደምታውቁት። ዌስትሃሞች በጣም ቅር ተሰኝተዋል። አርሰናሎች ስለ ስሜታቸው መብራራት አይጠበቅብኝም፣ ትልቅ እፎይታ የሚሰጥ ነው። በሁለቱን ጨዋታዎች በርንሌይና ክሪስታል ፓላስን አሸንፈው ዋንጫ የሚወስዱ ከሆነ ስለዚህ ነጥብ አለማሰብ የምንችል አይመስለኝም። ስለዚህኛው ስፔሲፊክ ውሳኔ አለማሰብ የምንችል አይመስለኝም። ግን አርቢትሮቹ ላይ የነበረው የኃላፊነት መጠንም በጣም ከባድ ነው። የጨዋታው ክብደት ቅድም እንዳለ ነው 18ኛ ከአንደኛ እንደሆነ አይነት አይደለም። 18ኛ ከአንደኛ ኖርማሊ ትልቅ ጨዋታ አይደለም፣ ግን ይሄኛው በጣም ትልቅ ጨዋታ ነው። 36ኛው ሳምንት ላይ ነው ያለ ነው። አሁን አንድ ክርክር ይነሳል። አርቢትሩ 4 ደቂቃ ከወሰዱ 17 ፉቴጅ ማየት ካስፈለጋቸው ግልጽና የማያሻማ የህግ ጥሰት ተፈጽሟል ወይ? ጎሉን ለመሻር የሚያስችል ግልጽ ክሊር ኤንድ ኦብቪየስ አይደል የሚሉት ግልጽና የማያሻማ የህግ ስህተት ተፈጽሟል ማለት ነው ወይ? ያንን ሁሉ መመላለስ የሚያስፈልጋቸው ከሆነ ከተለያየ አንግል ፍሪዝድ በሆነ ኢሜጅ በስሎ ሞሽን እና በቀጥታ ባለ ሞሽን ማየት የሚያስፈልጋቸው ከሆነ 4 ደቂቃ ከ11 ሰከንድ ከፈጀባቸው ክሊር ኤንድ ኦብቪየስ ነው ወይ? እኔ 1 ደቂቃ ይበቃ ነበር ነው የምለው። 4 ደቂቃ ከ11 ሰከንድ አይወስድም። ለእኔ በነገራችን ላይ ኮንትሮቨርሻል ውሳኔ አይደለም፣ ግን ኦፒኒየን ነው፣ የኔ ኦፒኒየን ነው። የ50 100 ሰው በጠይቁ 50 አይ መሻር ነበረበት ይላል፣ 50 ወይ ጎል መሆን ነበረበት ይላል። ስለዚህ ማከራከሩ አይቀርም እኮ። እኔ ስል የእኔና ስቴት ብቻ ነው የምሰጠው። ለእኔ ካየሁት በኋላ ምስሉን ትክክለኛ ውሳኔ ነው ብዬ ነው የወሰድኩት። ትክክለኛ ውሳኔ ነው። ግብ ጠባቂው ላይ ጥፋት ተሰርቷል። ዳቪድ ራያ ላይ 2 ጥፋት ነው የተሰራው። 2 ተጫዋቾች የሰሩት ጥፋት ነው። ፓብሎ እጁን ይዞታል፣ ስራውን መስራት አይችልም። ኳሱን ክሌም ወይ ፓንች ማድረግ አይችልም። መያዝ ወይም ገጭቶ ከራሱ የአደጋ ክልል ማራቅ አይችልም። እጁን ይዞታል። ሁለተኛ በሌላ በተለይ ደግሞ ዙም የሆኑ ምስሎች ደግሞ ስታዩ ዦን ክሌር ቶዲቦ መለያውን ጎትቶታል። አሁን ሳጥን ውስጥ ብዙ ግርግር፣ ብዙ መጓተት፣ ብዙ መሳሳብ፣ ብዙ መጣጣል አለ እና ሰዎች ፕሪሚየር ሊጉን አስቀያሚ አድርጎታል ይላሉ። እኔ እስማማለሁ በዚህ። ሳጥን ውስጥ ኑኖ ኤስፒሪቶ ሳንቶ የዌስትሃም አሰልጣኝ ጨዋታው ካለቀ በኋላ እንደተናገሩት ሬስሊንግ ይመስላል። አሁን ለእኔ ክሊር ኤንድ ኦብቪየስ ነው። በቃ አርቢትሩ ሊያዩት አይችሉም ነበር። አንሲን ኤቨንት ይባላል። ልክ እንደዚህ ሲሆን ያልታየ አርቢትሩ በዛ ግርግር መሀል እዛ ሳጥን ውስጥ የዌስትሃሙ ግብ ጠባቂ ሳይቀር መጥቶ ያንን የማዕዘን ምት ለመግጨት በተገኘበት ጊዜ ሁሉንም እያንዳንዱ ነጠላ ኢንሲደንት ያያሉ ማለት አይደለም። ስለዚህ ሚስድ ኢቨንት ካለ ልክ እንደዚህ እንደ ትላንትናው አይነት አርቢትሩ ማየት አለባቸው። ውሳኔውን መቀየር አለባቸው ማለት አይደለም። ነሰሰሪ ውሳኔውን እንደሚቀይሩት ግልጽ ነበር፣ ግን የግድ ውሳኔውን መቀየር አለባቸው ማለት አይደለም። ግን ያላዩት ኢንሲደንት ነው ይሄ። ስንቱ ሊያዩት ይችላሉ አይደለም።
ስለዚህ ለእኔ ልክ ነው 4 ደቂቃ ከ11 ሰከንድ የወሰደን ውሳኔ ክሊር ኤንድ ኦብቪየስ እንለዋለን ነው አንድ ክርክር ነው፣ ግን እኔ ያን ያህል መውሰድ ያለበት አይመስለኝም። ሌሎች ክስተቶች ግን ነበሩ። ለምሳሌ ዲኖስ ማቭሮፓኖስን የአርሰናሉ ተጫዋች ዴክላን ራይስ ተጠምጥሞበት ነበር። አንድ ሁለተኛው ምናልባት ትሮሳር ፓብሎ ላይ ጥፋት ሳይሰራ አልቀረም። ሶስተኛ ቶማስ ሱቼክ ካይ ሃቨርትዝ ላይ ጥፋት ሰርቷል። 3 ወይ 4 የተነጣጠሉ ክስተቶች አሉ። አርቢትሩ ምንድን የሚወስኑት ውሳኔውን ከመወሰናቸው በፊት ምኑን ነው የሚያዩት የሚለው ወሳኝ ነው። አንደኛ ቀድሞ የተፈጸመው ጥፋት የትኛው ነው? ከሁሉም ፕሪሲድ የሚያደርገው ጥፋት የትኛው ነው? አሁን ሳጥን ውስጥ በፕሪሚየር ሊግ ለቆመ ኳስ በሚሰጠው ቦታ የተነሳ ብሎክ ማድረግ፣ መጎተት እና ሌሎች አካላዊ የሆኑ ንክኪዎች ከሌላ ዘመን የበለጠ ምናልባት በስተዋል። ግን ልክ ጎል ከተቆጠረ በኋላ ጎሉን ለመሻር ምክንያቶች ምንድን ናቸው፣ ኢንሲደንቶቹ የትኞቹ ናቸው የሚለውን ማየት አለብን ማለት ነው። ስለዚህ ራያ ላይ ጥፋት መሰራቱ የሚያከራክር አይመስለኝም። ግን ክርክሩ የሚሆነው ቀድሞ የተፈጸመው ጥፋት ራያ ላይ ከሆነ ከዛ በኋላ ነው ዲኖስ ማቭሮፓኖስ በራይስ ጥፋት የተፈጸመበት። ጨዋታው ልክ ራይስ ላይ ጥፋት ከተፈጸመ በኋላ መቆም አለበት እንደማለት ነው ኮንሰፕቹዋሊ አይደል? ስለዚህ ያኛው አፍተር ማዙ ነው ማለት ያ ከሆነ በኋላ የተፈጸመ ነው። አንዱ የሚመስለኝ እሱ ነው። ሁለተኛው እና ደግሞ ውሳኔው የተወሰነው በዛ መንፈስ ነው። ሁለተኛው የካይ ሃቨርትዝ እና የቶማስ ሱቼክን ሁኔታም ካያችሁት ፋውል ነው። እሱም ግን ግብ ጠባቂ ኳሱ ኦልሬዲ አልፏቸዋል እነሱ ሁለቱን ተጫዋቾች። ሶስተኛው ለጎሉ መቆጠር ኮንስኮንስ የሆነው የትኛው ነው? ኳሱ ወደ ዲኖስ ማቭሮፓኖስና ወደ ራይስ አልመጣም፣ አልደረሰም እነሱ ጋር መጀመሪያው ነው። ካለም ዊልሰን ነው ጎሉን ያስቆጠረው። ስለዚህ ማቭሮፓኖስ ኳሱን ሊያስቆጠር የሚችልበት እድል አልነበረውም። ሲጀመርም ጥፋት ነው፣ ልክ ነው፣ ግን ሊያስቆጠር የሚችልበት እድል አልነበር። የትኛውን የምታዩት ነው? ለማንኛውም ነጥቡ እኔ ትክክለኛ ውሳኔ ነው። በጣም ብዙ ሀሳብ ሊከፋፍል ይችል ይሆናል። እርግጠኛ አይደለሁም ለምን ሀሳብ ሊከፋፍል እንደሚችል። ለእኔ ኦብቪየስ ነው፣ የሚያከራክር አይደለም፣ ኮንትሮቨርሻል አይደለም። እኔ የምለው እሱን አወዛጋቢ ውሳኔ አይመስለኝም። እኔ ከ1 ደቂቃ በኋላ የ1 ደቂቃ ፉቴጅ ካዩ በኋላ መወሰን ነበረባቸው ነው። 4 ደቂቃ የሚያቆይ አይደለም፣ ግን ትልቅ ውሳኔ ነው። መቼስ በክለቦቹ እጣ ፈንታ ላይ ልዩነት ሊፈጥር የሚችል ውሳኔ ነው እና ግራ ቀኝ ማለታቸውን እረዳለሁ። ለምን ያንን ውሳኔ እንደወሰኑ እረዳለሁ። ግን አከራካሪ አወዛጋቢ አይመስል። ትልቅ ውሳኔ ነው፣ አከራካሪ አወዛጋቢ ውሳኔ ግን አይመስለኝም። እና ይሄ ነው የጨዋታው ፍጻሜ ላይ መጨረሻ ላይ የሆነው ነገር። በጣም አስገራሚ ጨዋታ ነው፣ ምንም ጥያቄ የለውም። 2 ፋውሎች ነበሩ፣ ብዙ ነገሮች የነበሩት ጨዋታ ነው። አወዛጋቢ ነበር። እኔ አወዛጋቢ ሊሆን ይችል የነበረው ጎሉ ቢጸድቅ ነበር። ግን ሚኬል አርቴታ መጨረሻ ላይ እንደምታውቁት ተቺ ነው ይባላል ብዙ ጊዜ አርቢትሮችን እና ያው መተቸት ባለብኝ ጊዜ ተችቻለሁ አለ። ግን ትላንትና የአርቢትሮች የውሳኔ ክብደትን የተረዳሁት ዛሬ ሳይሆን አይቀርም ብሏል። በነገራችን ላይ ትላንትና 500ኛ ጨዋታውን ያደረገው በአርሰናል አሰልጣኝነት 350 በተጫዋችነት 150 ጨዋታ ተጫውቷል እና በጣም ትልቅ ቀን ስለሆነ ይህንን ቁጥርም ይህንን ቀንም አልረሳውም የሚል አስተያየት ሰጥቷል እና አርሰናል አሸንፏል። ስለዚህ ከዚህ በኋላ እስከ ውድድር ዘመኑ መጨረሻ ድረስ 2 ጨዋታዎች ናቸው የሚቀሩት። የዛሬ ሳምንት ከበርንሌ ጋር ይጫወታል። ያው ይሄ ፕሪሚየር ሊግ ያስተማረን አንድ ነገር የትኛውም ጨዋታ ካልተጫወታችሁት በስተቀር ለማሸነፍ ዋስትና ሊኖራቸው አይችልም። አሁን ከዚህኛው ጨዋታ በፊት ከክሪስታል ፓላስ ጨዋታ በፊት በአርሰናል ደጋፊዎች በኩል በምንረዳው ምክንያት ትሪumphalism ነበር፣ በቃ ዋንጫውማ አይቀርም የሚል እንዲያውም ቻምፒየንስ ሊግንም ፍጻሜ በመድረሳቸው ምክንያት በጣም ትልቅ ሳምንት ነበር። ግን ቀላል ጨዋታ አልነበረም። ብዙ ጥፋቶች፣ ብዙ ስዊንጎች የነበሩት ጨዋታ ነው። አሁን በርንሌ እንዳበቃለት ለጎል ልዩነት እንደሚደረግ ጨዋታ ቢሆንም የሚቆጠረው አርሰናል ከወልቭስ ጋር 2 ነርቨስ ጨዋታዎች ማድረጉን መርሳት የለባቸውም። ከበርንሌም ካነሰ ቡድን ጋር ተጫውተው ያቺኛዋ ከወልቭስ ጋር የተደረገችዋ ጨዋታ ሞስኬራ የክርስቲያን ሳይሆን ሌላኛው ሞስኬራ የወልቭሱ
ተጫዋች 93ኛው ደቂቃ ላይ ራሱ ላይ በማስቆጠሩ ምክንያት ነው አርሰናል ያሸነፈው። የወልቭስን በሞሊኒው የተደረገውን ጨዋታ 2-0 ይመራ ነበር 30 ደቂቃ ሲቀር 2-2 ነው ያለቀው እና ትላንትና ከዌስትሃም ጋር ትንቅንቅ ነበር። በርንሌ የሚጫወትበት አላማ የሌለው ቢሆንም ግን እንዳለቀ አድርጎ እኔ አርሰናል ያሸንፋል ብላችሁ 80% ግምት ልትሰጡ ትችላላችሁ፣ ወይም 90% 10% እድል ነው ያለው በርንሌ ልትሉ ትችላል። ግን 10% is something አይደለም። ስለዚህ ፕሪሚየር ሊግ ውስጥ ካላለቀ ድረስ መደላደል የሚቻል አይመስለኝም። ይሄ የውድድር ዘመን በሙሉ ብዙ ነገር ያሳየን የውድድር ዘመን በመሆኑ ምክንያት እስኪያልቅ አላለቀም። ግን ትላንትና ትልቅ እርምጃ መሆኑን ግን መካድ የሚቻል አይመስለኝም። በወረቀት ደረጃ ከወረደ ቡድን ጋር በኤምሬትስ በፍለድ ላይት ሰኞ ምሽት ነው የሚጫወተው። ከዛ በኋላ ከክሪስታል ፓላስ ጋር ነው የሚገናኘው። ክሪስታል ፓላስ ኖርማሊ አስቸጋሪ ቡድን ነው፣ ግን ከ3 ቀን በኋላ የኮንፈረንስ ሊግ ፍጻሜ ያለበት። ትላንትና የተፈጠሩት ሁኔታዎች ደግሞ ክሪስታል ፓላስ ማቴማቲካሊም ከፕሪሚየር ሊግ እንደማይወርድ ያረጋገጠ ቀን ነበር። ሊድስ፣ ፓላስ፣ ፎረስት አይነት ቡድኖች እንደማይወርዱ ተረጋግጧል። ስለዚህ አሁን ላለመውረድ የሚደረግ ትግልም ካለ በሁለቱ ቡድኖች መካከል በክሪስታል ማነው በቶተናምና በዌስትሃም መካከል ነው የሚሆነው። ስለዚህ የመጨረሻው ጨዋታ ምንም ስቴክ የሌለው ጨዋታ ነው ለክሪስታል ፓላስ። ከዛ ከ3 ቀን በኋላ የአውሮፓ ውድድር ፍጻሜ አለባቸው እና ብዙ ሮቴት ያደርጋሉ ብለን እንጠብቃለን። በወረቀት ደረጃ አርሰናል ሊያሸንፋቸው የምትጠብቋቸው ጨዋታዎች ናቸው። በነገራችን ላይ ከዛ በፊት ሲቲ ተጨማሪ ነጥቦች የሚጥል ከሆነ የመጨረሻውን ጨዋታ አርሰናል መጠበቅም ላያስፈልገው ይችላል። ግን ሮብ ከክሪስታል ፓላስ ጋር ይጫወታል። አይ ቲንክ ቅዳሜ ኤፍ ኤ ካፕ ፋይናል ነው። ስለዚህ ሌላ የሊግ ጨዋታ የሚያደርገው ከዛ ከአርሰናል ከበርንሌ ጨዋታ በኋላ ነው። ግን ምንም ጥያቄ የለውም ትልቅ ቀን ነበር። 180 ደቂቃ ርቀት ላይ ነው ያለው አርሰናል አሁን የፕሪሚየር ሊግ ሻምፒዮን ለመሆን ሁለቱን የቤት ስራዎች ማጠናቀቅ፣ 2 በለንደን ያሉ ጨዋታዎችን ማሸነፍ ይበቃዋል ማለት ነው። ግን ብዙ ውጣ ውረድ የነበረው ብዙ ጥፋቶች የነበሩት መጨረሻ ላይም እንደዛ አይነት ለረጅም ጊዜ የሚያነጋግር እኔ የሚያከራክር መሆን አለ የሚያነጋግር ለማነጋገር በቂ የሆነ ምናልባት በፍጹም ቅጣት ምት ሳጥን ውስጥ ሁልጊዜ የሚያከራክር ግሬ ኤሪያ ያለ የትኛው ነው ፋውል የትኛው ነው ፋውል ያልሆነ ሁልጊዜ ያከራክራል። ያ ስላለየለትም ነው አሁን ትላንትና ኑኖ ኤስፒሪቶ ሳንቶም እንዳሉት አናውቅም የትኛው ፋውል እኛም አናውቅም፣ ተጫዋቾቹም አያውቁም፣ አርቢትሮቹም ከጨዋታ ጨዋታ የተለያየ ውሳኔ ይወስናሉ። ኢንኮንሲስተንሲ ያለ ክርክራቸው ውሃ የሚያነሳ ነው እንጂ ይሄኛው ጥፋት አይደለም የሚል ክርክር አላቀረቡም። ግን ሌላ ጊዜ ታልፏል ነው። አርሰናልን ብዙ ጊዜ ታልፏል ነው። ፔተር ሽማይክል አርሰናል እንዲህ አይነት ውሳኔዎች ቢሻሩበት ኖሮ የፕሪሚየር ሊግ መሪ አይሆንም ነበር አለ። ግን ምናልባት ክርክሩ ኦኬ ግብ ጠባቂ የተያዘበት አጋጣሚ ነበር። አንድ ጌም ነው ያየሁት ከሌስተር ሲቲ ጋር የዛሬ 3-4 ዓመት እሱም ተሽሯል። ግብ ጠባቂ እንደዚህ ተይዞ ግን ብዙ አላስታውስም። ፒጂኤምኦኤልም ላይ ግብ ጠባቂ ሲዘል ነጅ ማድረግ ይሉታል፣ ገፍተር ማድረግ ምናምን እንደዚህ አይነት ነገሮች የሚከለከሉ ናቸው። ከሌሎቹ ተጫዋቾች የበለጠ ግብ ጠባቂዎች ፕሮቴክተር በመሆናቸው ምክንያት ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብረውን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።